እንደምን ከርማችኋል እንደምን አላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ የታዳጊዎች ነው የግርማና የሊቁ ቤተሰቦች ናቸው የሽልማቱ ደግሞ የሚሄዱበት ኩሪፍቱ ነው ዋተር ፓርክ ኩሪፍቱ ሄደው በውሃ ጢባጥቤ ይጫወታሉ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው ትንቢት ይመጣል ተንሳይ ይመጣል ጥያቄውን ከማን እንደምንጀምር 2000 ብር አግኝተው ነው ጥያቄውን የሚጀምሩት ከ75 ነጥብ በላይ ያመጣ ደግሞ አስቤዛ ይሸመትለታል ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ እሺ እንኳን ደህና መጣችሁ ተነሳይ ቤተሰቦች እንኳን ደህና መጣችሁ ትንቢተ እንኳን ደህና መጣችሁ ቀድሞ የነካ ጥያቄውን ይጀምራል ቀድሞ ነክተሃል ስል ነው እከሌ ነክቷል ስል ነው መጀመሩት እሺ ልጆች ጤናማ እንዲሆኑ ምን ማድረግ ይጠበቅባቸዋል እሺ ተንሳይ ንጽህናቸውን መጠበቅ ስንተኛው መልስ ነው ሁለተኛው ትንቢተ አንደኛው ምን ይመስላል ምግብ መብላት ስንተኛው ነው አንደኛው ወደ ቦታችሁ ሄዱ አንደኛው ምግብ መብላት ነው ሁለተኛው ንጽህና መጠበቅ ነው ሶስተኛና አራተኛው ልጆች ጤናማ እንዲሆኑ ምን ማድረግ ይኖርባቸዋል ሶስተኛው ስፖርት መስራት ይኖርባቸዋል አራተኛው ውሃ መጠጣት ይኖርባቸዋል የሊቁ ቤተሰቦች እንኳን ደህና መጣችሁ እሺ ትንቢተ የማርያም ክርስቲያንና ባርን ኮት እሺ እንኳን ደህና መጣችሁ ወንድማማቾች ናችሁ እህት ጓደኛሞች ናችሁ የትምህርት ቤት ጓደኞች ናችሁ የሰፈር ጓደኞች ናችሁ ቤተሰቦች ናችሁ ዘመዶች ናችሁ ወይስ ምንድነው ጓደኞች ናችሁ ትንቢተ የት ነው የምትማረው ማይልትሬንጅ ስንት ያክፍል ነው 7 ወደፊት ምንድነው መሆን የምትፈልገው ትምረ ዶክተር ባቶንስ ፓይለት ምንድነው ታለንት ካንተ ስዕል ስላለ በጣም ጥሩ ውሃ ከነካው የማይሰራ ወይም የሚበላሽ ነገር ጥቀስ ስልክ በቤት ውስጥ ከሚገኙ ባህላዊ ዕቃዎች ውስጥ አንዱን ጥቀስ ሲኒ ጀበና ሪሞት ከምንጠቀምባቸው ነገሮች ውስጥ አንዱን ጥቀስ ፊልም ለማየት ቀንድ ያለው የዱር እንስሳት ጥቀስ ዋሊያ ውሃ ከነካው የማይሰራ ወይም የሚበላሽ ነገር ስልክ ሁለተኛው መልስ ነው በቤት ውስጥ ከሚገኙ ባህላዊ ዕቃዎች ውስጥ አንዱን ጥቀስ ጀበና ሪሞት ከምንጠቀምባቸው ነገሮች ውስጥ አንዱን ጥቀስ ፊልም ለማየት ቲቪ ለማየት ቀንድ ያለው የዱር እንስሳ ጥቀስ ዋሊያ ብራቮ የማርያም እንዴት ነሽ እግዚአብሔር ይመስገን ሁሉ ጤና የማርያም ምን ስንት ያክፍል ነሽ 6 ምንድነው መሆን የምትፈልጊው ሳይካትሪስት ለምንድን ነው ባይምሮ የታመሙትን ማዳን ስለምፈልግ መምከር ስለምፈልግ ባይምሮ የታመሙትን ማዳን ስለምትፈልጊ መምከር ስለምትፈልጊ አንቺ ምክር ትሰሚያለሽ እውነት ወደፊት ሳይካትሪስት ነው የምትሆኚው ምንድነው ታለንትሽ አንቺ ዘፈን ሳይካትሪስት እስቲ ምን አይነት ዘፈን ነው የምትሰሚው ሳይካትሪስቶች ምን አይነት በልጅ ሆኖ ምን አይነት ሙዚቃ እንደሚሰሙ እንስቲ እሺ ለናቴ ያኔ በለጋው ልጅነት ሳላውቅ ያንክፋት ደግነት እቅፍ አርገሽኝ ባንቀልባ ጧት ማታ ሆዴ ሲባባ ልጄ ስትኝ ተጨንቀሻል የእናት ፍቅርን ዋጋ ከፍለሻል ማለኔ ተካሻል ብራቮ እሺ 25 ሰከንድ አለሽ ውሃ ከነካው የማይሰራ ወይም የሚበላሽ ነገር ጥቀሽ ቲቪ በቤት ውስጥ ከሚገኙ ባህላዊ ዕቃዎች ውስጥ አንዱን ጥቀሽ ሲኒ ሪሞት ከምንጠቀምባቸው ነገሮች ውስጥ አንዱን ጥቀሽ መኪና ቀንድ ያለው የዱር እንስሳ ጥቀሽ በሬ ውሃ ከነካው የማይሰራ የሚበላሽ ነገር ቲቪ
በቤት ውስጥ ከሚገኙ ባህላዊ ዕቃዎች ውስጥ አንዱን ጥቀሽ። ስኒ። ሪሞት ከምንጠቀምባቸው ነገሮች ውስጥ አንዱን ጥቀሽ። መኪና። ቀንድ ያለው የዱር እንስሳ ጥቀሽ። ኩራት ይሰማኛል የበሬን ከቤት እንስሳነት ወደ ዱር እንስሳነት የሚገዛ ሰው ስለጠፋ በሬን ተሰናብቶ ወደ ዱር እየገባ ነው። ባይ በሬ ሆይ እኔን ለማጥለ ይላል። ቀንድ ያለው የዱር እንስሳ ጥቀስ። በሬ። እሺ ክርስቲያን። አቤት። እንዴት ነህ? ስንተኛ ክፍል ነህ ክርስቲያን? ስድስተኛ ክፍል። ስድስተኛ ምን? ሲ። እኮ ነኝ። እንዴት አታውቅኝም? ክርስቲያን ምንድነው ወደፊት የምትሆነው አንተስ? እግር ኳስ ተጫዋች። እግር ኳስ ተጫዋች። በትምህርቱስ? ማናጀር ሰራተኛ መሆን እፈልጋለሁ። ማናጀር? የባንክ ማናጀር። በጣም ጥሩ። ምንድነው ታለንት ካንተ ክርስቲያን? ስዕል መሳል። ስዕል ትስላለህ። ውሃ ከነካው የማይሰራ ወይም የሚበላሽ ነገር ጥቀስ። የቲቪ ማጫወቻ። ሪሞት። ሪሞት። በቤት ውስጥ ከሚገኙ ባህላዊ ዕቃዎች ውስጥ አንዱን ጥቀስ። ጣባ። ሪሞት ከምንጠቀምባቸው ነገሮች አንዱን ጥቀስ። ጂፓስ። ጂፓስ። ቀንድ ያለው የዱር እንስሳ ጥቀስ። አጋዘን። 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 ውሃ ከነካው የማይሰራ የሚበላሽ ነገር ሪሞት። ሪሞት። ቤት ሞክሩት። በቤት ውስጥ ከሚገኙ ባህላዊ ዕቃዎች ውስጥ አንዱን ጥቀስ። ጣባ። ሸክላ። ሪሞት ከምንጠቀምባቸው ነገሮች ውስጥ አንዱን ጥቀስ። ጂፓስ። ጂፓስ። ቀንድ ያለው የዱር እንስሳ ጥቀስ። አጋዘን። አጋዘን። እሺ ባርኮት እንዴት ነህ? እግዚአብሔር ይመስገን። ጎሽ ባርኮት ስንተኛ ክፍል ነህ? ስድስተኛ። ምንድነው ወደፊት ተምረህ መሆን የምትፈልገው ባርኮት? ዩቲዩበር። 25 ሰከንድ አለ። በራስህ ዩቲዩብ ሲኖር የፈለግከውን ያክል ሰዓት ይኖርሃል። ውሃ ከነካው የማይሰራ ወይም የሚበላሽ ነገር ጥቀስ። ጂፓስ። በቤት ውስጥ ከሚገኙ ባህላዊ ዕቃዎች ውስጥ አንዱን ጥቀሽ። ሸክላ ድስት። ሪሞት ከምንጠቀምባቸው ነገሮች ውስጥ አንዱን ጥቀስ። መጫወቻ። ቀንድ ያለው የዱር እንስሳ ጥቀስ። ውሃ ከነካው የማይሰራ ወይም የሚበላሽ ነገር ጥቀስ። ጂፓስ። በቤት ውስጥ ከሚገኙ ባህላዊ ዕቃዎች ውስጥ አንዱን ጥቀስ። ሸክላ ድስት። ሸክላ ድስት። ሪሞት ከምንጠቀምባቸው ነገሮች ውስጥ አንዱን ጥቀስ። መጫወቻ። 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 በመኪና አሉ በሪሞት የሚሰሩ አይደል? ቀንድ ያለው የዱር እንስሳ ጥቀስ። ምን አለ ባርኮት? ዝም። የበሬን መሄድ አወቀ። ደበረው። ሌላማ ከብት እንዲሸሽ አልፈልግም አለ ባርኮት። ጎበዝ ባርኮት። ውሃ ከነካው የማይሰራ ወይም የሚበላሽ ነገር ጥቀስ። አንደኛው አልተመለሰም፣ አራተኛው አልተመለሰም። ስልክና ሪሞት ነው ውሃ ከነካው የማይሰራ። አንደኛው ወረቀት፣ አራተኛው ላፕቶፕ። በቤት ውስጥ ከሚገኙ ባህላዊ ዕቃዎች ውስጥ አንዱን ጥቀስ። አንደኛው አልተመለሰም፣ ሶስተኛው አልተመለሰም። ጀበናና ሸክላ 2 እና 4 ናቸው። አንደኛው መሶብ፣ ሶስተኛው ብርሌ፣ ሸክላና ጀበና። ሪሞት ከምንጠቀምባቸው ነገሮች ውስጥ አንዱን ጥቀስ። ቲቪ፣ ጂፓስ፣ መጫወቻ። አራተኛው ሪሲቨር። ቀንድ ያለው የዱር እንስሳ ጥቀስ። ዋሊያና አጋዘን። ሁለተኛው ጎሽ። ሶስተኛው ሚዳቆ።
ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የታዳጊዎች ነው። ታዳጊዎች ደግሞ ሽልማቱ ረፍት ነው። አንድ ቀን ዋተር ፓርክ ሪፍት ወደ እግራቸውን ሰቅለው ያሻቸውን እየበሉ ከቤተሰብ አባላቸው ጋር እየጠጡ እየላሱ እየገመጡ እየተንቦጫረቁ ረፍት ያደርጋሉ። የሊቁ ቤተሰቦች ያመጡት ነጥብ 64 ነጥብ አምጥተዋል። 64 ነጥብ አምጥተዋል። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። እሺ የግርማ ቤተሰቦች እንኳን ደህና መጣችሁ። እንደና ቆየ። የሊቁ ቤተሰቦች ሊቁ ማን ነው? የኔ አባት ነው። ያንተ አባት ነው። መናገር ነበረባ። ማን ነው ስሙ? ባርኮት። የአረባት ስም ሊቁ ባርኮት ሊቁ ባላለው። መታወስነቱ ለአባቴ ነው ወይም ደግሞ ይሄ የጻፍነው በአባቴ ስም ነው በላችሁ ማስተዋወቅ አለባችሁ። የግርማን አስተዋውቁኝ። ግርማ የትምህርት ቤታችን ዳይሬክተር። እሺ ትንሳኤ ናታኔም ናታን ቅዱስ እንኳን ደህና መጣችሁ። እንኳን ደህና ቆየ። ስንት ያክፍል? 7። ምንድነው ወደፊት የምትሆኑ? ምን እንጠብቅ? ዶክተር። ዶክተር ባይሆንስ? ባይሳካ ዘፋኝ ድምፅ አለ ብለህ አስባል? እስቲ በምን እንወቅ? ሰለቅ እስቲ ልቀቅ። እሺ ታለንትክ ሙዚቀኛ ነው የመሆን ነው። ጎሽ ሳምቡሳ ለመስራት ከሚያስፈልጉ ግብአቶች ውስጥ አንዱን ጥቀስ። ሊጥ። በጤና ምርመራ ወቅት ልጆች ምን ሲያደርጉ ታያለህ? ሲያለቅሱ። ሳሎን ቡፌ ውስጥ ብዙ ጊዜ የሚቀመጥ ዕቃ ጥቀስ። ቴሌቪዥን። የባሰ ቤተሰብ ነው ቴሌቪዥን ሳሎን ቡፌ ውስጥ የሚያስቀምጥ። ልጆች በቤት ውስጥ ከሚቀጡት የተለመዱ ቅጣቶች ውስጥ አንዱን ንገረኝ። ትዕዛዝ፣ መታዘዝ። ሳምቡሳ ለመስራት ከሚያስፈልጉ ግብአቶች ውስጥ አንዱን ጥቀስ። ሊጥ። ዱቄት። በጤና ምርመራ ወቅት ልጆች ምን ሲያደርጉ ታያለህ? ሲያለቅሱ። በሳሎን ቡፌ ውስጥ ብዙ ጊዜ የሚቀመጥ ዕቃ ጥቀስ። ቲቪ። ልጆች በቤት ውስጥ ከሚቀጡት የተለመዱ ቅጣቶች ውስጥ ጥቀስ። ትዕዛዝ። ናታኔም እንዴት ነህ? እሺ ናታኔም ስንት ያክፍል ነህ? 7። ምንድነው ወደፊት ተምረህ የምትሆነው ለኢትዮጵያ? ኳስ ተጫዋች። ጎበዝ። ተምረህስ? ዶክተር። እሺ ምንድነው ታለንት ካንተ ናታኔም? ኳስ መጫወት። ኳስ ትወዳለህ? መጫወት ነው ማየት? ማየትም ትወዳለህ። ሳምቡሳ ለመስራት ከሚያስፈልጉ ግብአቶች ውስጥ አንዱን ጥቀስ። ምስር። በጤና ምርመራ ወቅት ልጆች ምን ሲያደርጉ ታያለህ? ሲመረመሩ። ሳሎን ቡፌ ውስጥ ብዙ ጊዜ የሚቀመጥ ዕቃ ጥቀስ። ሲኒ። ልጆች በቤት ውስጥ ከሚቀምጡት የተለመዱ ቅጣቶች ውስጥ ጥቀስ። እጅ በጆሮ። ሳምቡሳ ለመስራት ከሚያስፈልጉ ግብአቶች ውስጥ አንዱ ምስር። በጤና ምርመራ ወቅት ልጆች ምን ሲያደርጉ ታያለህ? ሲመረመሩ፣ ሲታከሙ ታያለህ። ሳሎን ቡፌ ውስጥ ብዙ ጊዜ የሚቀመጥ ዕቃ ስኒ። ልጆች በቤት ውስጥ ከሚቀጡት የተለመዱ ቅጣቶች ውስጥ አንዱን ጥቀስ። እጅ በጆሮ። ከባድ ቅጣት ነው። ይህን የሚያደርጉ ሰዎች ማቆም አለባቸው። ናታን እንዴት ነህ? አለሁልህ። ምንድነው ስንት ያክፍል? 7። ምንድነው ተምረህ ወደፊት የምትሆነው? ሳይንቲስት። ለምን? ሳይንቲስት መሆን ትፈልጋለህ? በጣም ጥሩ። ሳይንቲስት ባትሆንስ በሁለተኛነት ምን ይዘሃል? ኳስ ተጫዋች። ጎበዝ። ሳይንቲስት ኳስ ተጫዋች ደግሞ ከባድ ነው የሚሆነው። አንዱ ሳይንቲስት ወይ እንትን ልወለው። ሳይንቲስት ሆነ ኳስ ተጫዋች ስትሆን በቃ እንዴት አፈዘህ እንደምታገባባቸው ይገርመኛል። ፊዚክስ ነው የምታደርግባቸው። ታለንትክስ ምንድን ነው? የኔ ኳስ 25 ሰከንድ አለ። ናታን ሳምቡሳ ለመስራት ከሚያስፈልጉ ግብአቶች ውስጥ አንዱን ጥቀስ።
በጤና ምርመራ ወቅት ልጆች ምን ሲያደርጉ ታያለ? ሲታከሙ ተብሏል። ቀይሮ ጥሩ። ሲመረመሩ። ሳሎን ቡፌ ውስጥ ብዙ ጊዜ የሚቀመጥ ዕቃ ጥቀስ። ሶፋ። ልጅ ሳምፕሉ መሰለኝ በፎቶ። ልጆች በቤት ውስጥ ከሚቀጡት የተለመዱ ቅጣቶች ውስጥ ጥቀስ። ማንበርከክ። ማንበርከክ ማንበርከክ። ሳሙሳ ለመስራት ከሚያስፈልጉ ግብአቶች ውስጥ አንዱን ጥቀስ። ቃሪያ ቃሪያ። በጤና ምርመራ ወቅት ልጆች ምን ሲያደርጉ ታያለህ? ሲመረመሩ፣ ሲታከሙ። ሳሎን ቡፌ ውስጥ ብዙ ጊዜ የሚቀመጥ ዕቃ ጥቀስ። ሶፋ። ልጆች በቤት ውስጥ ከሚቀጡት የተለመዱ ቅጣቶች ውስጥ ጥቀስ። ማንበርከክ። እሺ መጥፎ። ቅዱስ እንዴት ነህ? ቅዱስ ምንድን ነው የምትሆነው ወደፊት ተምረህ? ሳይንቲስት። ሁለታችሁ ሳይንቲስት ነው የምትሆኑት። ሁለታችሁ ደግሞ ዶክተር። አንደኛው ኳስ ተጫዋች ይሆናሉ። በጣም ኃይለኛ ጓደኛ ነው የምትሆኑት። ጓደኛሞች ናችሁ? የት አካባቢ? በትምህርት ቤት። የት ነው የምትማሩት? ማይልትል። የመምህራችሁ የትምህርት ቤታችሁ ዳይሬክተር ስም ነው ግርማ። ለምን መረጣችሁት? ስለምትወዱት። ብራቮ። እንዲህም ተወዳጅ መምህር ያብዛው። እሺ ቅዱስ፣ ሳምቡሳ ለመስራት ከሚያስፈልጉ ግብአቶች ውስጥ አንዱን ጥቀስ። ሽንኩርት። በጤና ምርመራ ወቅት ልጆች ምን ሲያደርጉ ታያለህ? ሲፈሩ። ሳሎን ቡፌ ውስጥ ብዙ ጊዜ የሚቀመጥ ዕቃ ጥቀስ። ብርጭቆ። ልጆች በቤት ውስጥ ከሚቀጡት የተለመዱ ቅጣቶች ውስጥ ጥቀስ። መምታት። በምን? በዱላ መገረፍ። ሳምቡሳ ለመስራት ከሚያስፈልጉ ግብአቶች ውስጥ አንዱን ጥቀስ። ሽንኩርት። በጤና ምርመራ ወቅት ልጆች ምን ሲያደርጉ ታያለህ? ሲፈሩ። ሳሎን ቡፌ ውስጥ ብዙ ጊዜ የሚቀመጥ ዕቃ ጥቀስ። ብርጭቆ። አንደኛው መልስ ነው ብርጭቆ። 20 ዓመት አይጠጣበትም፣ 30 ዓመት 40 ዓመት እየተባለ ከዛ ሲወጣ ይሰበራል። ልጆች በቤት ውስጥ ከሚቀጡት የተለመዱ ቅጣቶች ውስጥ አንዱን ጥቀስ። መገረፍ። አለንጋ ነው። ጉማሬ። ሽታው ራሱ አለ። ሳምቡሳ ለመስራት ከሚያስፈልጉ ግብአቶች ውስጥ አንዱን ጥቀስ። ምስር ዱቄት። ሶስተኛው አልተመለሰም። አራተኛው ቃሪያ ነው። ሶስተኛው ዘይት። በጤና ምርመራ ወቅት ልጆች ምን ሲያደርጉ ታያለህ? ሲያለቅሱ። አንደኛው መልስ ነው። 2 እና 4 አልተመለሰም። ሲታከሙ ነው። ሁለተኛው መርፌ ሲወጉ። ሶስተኛው ሲታከሙ። አራተኛው ዕቃ ሲነካኩ። ሳሎን ቡፌ ውስጥ ብዙ ጊዜ የሚቀመጥ ዕቃ ጥቀስ። አንደኛው ብርጭቆ ነው። 2፣ 3፣ 4 አልተመለሰም። ሁለተኛው ሸክላ ሳህን ነው። ሶስተኛው የወጥ ማውጫ ሸክላ ነው። አራተኛው ጠርሙስ ነው። ልጆች በቤት ውስጥ ከሚቀጡት የተለመዱ ቅጣቶች ውስጥ አንዱን ጥቀስ። አንደኛውና ሁለተኛው አልተመለሰም። አለንጋ እና እጅ በጆሮ ነው። አንደኛው ቁንጥጫ ነው። ሁለተኛው የሚፈልጉትን ነገር መከልከል ነው። ታይም አውት ይባላል። አለንጋ፣ እጅ በጆሮ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። የታዳጊዎች ነው። ለታዳጊዎች ደግሞ ሽልማቱ ረፍት ነው። ዋተር ፓርክ ኩሪፍቱ ሄደው ከቤተሰብ አባላቸው ጋር አንድ ቀን ሙሉ ያሻቸውን እየበሉ እየጠጡ እየተዝናኑ እየገመጡ እየላሱ የፈለጉትን ነገር ያደርጋሉ። ዋተር ፓርክ ኩሪፍቱ ሄደው የሊቁ ቤተሰቦች ያመጡት ነጥብ 64 ነበረ። የግርማ ቤተሰቦች ያመጡት ነጥብ ደግሞ 58 ነው።
የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የታዳጊዎች ነው። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ለታዳጊዎች ደግሞ ሽልማቱ ረፍት ነው። አንድ ቀን ዋተር ፓርክ ኩሪፍቱ ሄደው እግራቸውን ሰቅለው ያሻቸውን እየበሉ እየጠጡ በነፃ በውሃ ቦሊ ጢባ ጢቦ ቼዝ ይጫወታሉ። በውሃ እሺ። የሊቁ ቤተሰቦች ነገሮችን በምልክት በመግለጽ ወደ ኩሪፍቱ የሚሄዱበትን ትኬት ሊቆርጡ ነው። ትንቢተ እንጀምር ሲል እንጀምራለን። እንጀምር። አዛዥ ነኝ አለ። ወርወር፣ መብላት ምን ወረወረ? እሺ። አሳ መብላት ብቻው ማጣሳ አሳ ጣሪያ ወይም ኮርኒስ አይደለም፣ ግድግዳ፣ እቤት፣ ቀለም ከታች ጀምሮ መስታወት። አይ ልክ ነው። ወደዛ ከቤት ከደጅ መስኮት፣ አፈር፣ መዋኘት፣ አጥር ነው እኮ። አንዱ ሰው ትኩረት አድርግ። የሆነ ሰው እኮ ተጠግቶል ነበረ። ወደዛ መጠገት ነበር። መሮጥ። ማን ይባላል? አይ በአጠቃላይ አትሌቲክስ። ማንበብ፣ መጽሐፍ። ምን ውስጥ ሲሰራ የሆነች ነገር ስላለ ፍሬም፣ ፎቶ መነሳት፣ ካሜራ፣ ቲቪ። እሺ፣ እሱ ውስጥ የሚያነብ ነፃነት። ሌላ ቲቪ ማየት። አረ ሌላ ማንበብ፣ የሚጠይቅ ምናምን፣ ጥያቄና መልስ። ጋዜጠኛ ነው ወይ? ናርድ ክርስቲያን ጎበዝ። ይህ የኢቢኤስ ቴሌቪዥን የታዳጊዎች ነው። በታዳጊዎች ደግሞ ሽልማቱ ረፍት ነው። ቀጥል ክርስቲያን። እሺ። በሁለት እጅ እስኪ። አይ በሁለት እጅ። ሰፌድ ወይም ወንፊት። ምግብ፣ ከረሜላ፣ ሶስት ማለት ሳምቡሳ። ወንበር፣ ቁልፍ፣ ሸሚዝ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። የታዳጊዎች ነው። ለታዳጊዎች ደግሞ ሽልማቱ ረፍት ነው። አንድ ቀን ዋተር ፓርክ ኩሪፍቱ ሄደው እግራቸውን ሰቅለው ረፍት ያደርጋሉ ብለን ነበረ። ያመጡት ነጥብ ግን የልቁ ቤተሰቦች 180 ነው። 180 ወደ ኩሪፍቱ አያደርስም። 180 ሲባዛ በ10 ግን 1800 ብር አላቸው። 1800 ብር አላቸው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። ሁላችሁም ትመጣላችሁ። እኔ ነፃነት ወርቅነህ እባላለሁ። ክፉ አይንካችሁ።